እሺ እንዴት ናችሁ? ታዲያስ እንግዲህ ከቪዲዮውም ቅድሚያ ማለት ነው ለአዲስ ዓመት ለአረጋውያን ስጦታ የምንሰጠውን አሁንም ቢሆን ገንዘብ እያሰባሰብን ነው። የአቅማችሁን ድጋፍ እንድታደርጉልን እጠይቃችኋለሁ። አሁንም ቢሆን ብዙዎች ድጋፍ እያደረጋችሁ ነው። እጅግ አድርጌ ነው የማመሰግናችሁ። የበረከት ስራ ነው፣ የምትመረቁበት ነው። እንግዲህ እነዚህ ጧሪ የሌላቸው አረጋውያን ናቸው። በወጣትነታቸው ዘመን ለሀገራቸው ያገለገሉ ብዙ ያደረጉ በስተመጨረሻ ደግሞ ያለ ጧሪ ያለ ወገን ብቻቸውን የቀሩ አስፋልት ወጥተው የማይለምኑ በጣም የተቸገሩ ሰዎች አሉና ቢያንስ ብዙ ባናደርግላቸው ለበዓል እንኳን ድረሳችሁ ብለን ዶሮውን እንቁላሉን የበዓል ሰፕላይስ አሟልተን ለመስጠት ነው በጣም ጥረት እያደረግን ነው። አሁንም እንደባለፉት ብዙ ዓመታት አብራችሁ የነበራችሁ ታውቁታላችሁ። ለአዳዲስ ሰዎች መልዕክቱን አድርሱ። አብራችሁ የነበራችሁ ሰዎች አግዙን። እነዚህ የባንክ አካውንቶች ናቸው በሙሉ የምታዩቸው ስክሪኑ ላይ። በእነዚህ ባንክ አካውንቶች ተጠቅማችሁ የምትችሉትን ማንኛውን አቅም የፈቀደው ነገር በሙሉ ሁሉም ሰው የሆነ ነገር ኮንትሪቢዩት ሲያደርግ ሀሳቦች መሳካት ስለሚችሉ የምትችሉትን እንድታደርጉልን ጠይቃችኋለሁ። ስለምታደርጉልኝ ሁሉ ስለ ቀናነታችሁ ሁሉ እጅግ አድርጌ አመሰግናለሁ። ቀኑ ሲደርስ የምንሰጥበት ቀን በዚህ ቀን ነው ብዬ ነግሬ ቦታውን ነግሬያችሁ በአካል መታችሁ ማየት የምትችሉ የምትታደሙ ምርቃታችሁን የምትወስዱ ሰዎች ደግሞ በጣም ትበረታታላችሁ እንድትመጡ ማለት ነው። ጊዜ ይስጥልኝ በጣም የከተማ ግንባታና እሱ ጥሩ ሆኖ የከተማ ግንባታና የሰው አእምሮ ግንባታ ልዩነት ይሄ ነው። በነገራችን ላይ ብዙ ጊዜ ይላሉኝ አትገንቡ የኛው ማለት አይደለም። ስትገነባ ግን አብሮ ጎን ለጎን እንደው መሳለመስ እንደዚህ የሚሄድ የሰዎች የንቃት ያምሮ ነገር ያስፈልገዋል። የሆነ ንጹህ ቤት ውስጥ አስገብተኝ እኔ ስለ ንጽህና ምንም ሐሳብ የሌለኝ ሰው ኮንኩ መጀመሪያ እኔን ነው ማንጻት ሲጀመር የፈለገ ይፍጅብ ገንዘብ አልበለዚያ ይከስ አቆሽሽላለሁ ለቀልቅላለሁ አሪፍ አድርጌ ግድግዳ ላይ ነው መጽፍልኝ እንደው አሳብሬ። አሁን ከዚህ በላይ ግድግዳ መጻፍ የለም። ዘመኑ 21ኛው ክፍለ ዘመን ሰዎች ስፔስ ወጣች ገባች እንትን ሄደች አመጠቀች ኤለን መስክ እንትን ላክ አላክ አው ሰክሰስፉል ዲስከቨሪ ምን ተቀምጠው ስንት ነገር እንደዚህ አድርገው እየጎርጎር ባሉበት ሰዓት አንተ በአደባባይ በቀን ፀሐይ እንደዚህ ለው ባለ ፀሐይ መጅረጣ ታንፈሻፍሽልኛል። ምን አፈረን እኮ አሁን ሌላ ሀገርም ስንታየው አፈረን በቃ ተሳቀቅን። ይሄ መቼ ነው የሚቀየረው? በአደባባይ ማንፈሻፈሽ ወንዶች ጌጥ የሚመስላችሁ ነገር የስልጣኔ ምልክት አለ። የመጨረሻ ኋላ ቀርነት ነው። የትም ቦታ የቀረ ማለት ነው። አዲስ አበባ ውስጥ የማይታፈርበት ጉዳይ ነው። ገርል ፍሬንድ እንዴ መንገድ ላይ ታንፈሸፍሸዋለህ። ከዛ ነው ቆባ ጠብቃለች ሰው አለም አፈሪሽ አንቺ ተመልሰህ መተት ይዛለህ። አንቺ ሲያዡ ዋናው ልታውቂዋለሽ ምን ይዞበት ነው እንደው ታው እንኳን እንደው አይባልም። ለኛ ለምናየው ሰዎች አታዝኝልንም እንዴ? ይሄ አንዴ ይሽና ሲልቆ ባዝሩም የተገጠመ ነው የሚመስለው መንገድ ላይ። ይሄ በቃ ከባድ ሁሉም መሰራት አለበት። ይሄ ከተማ ባዝሩም ተሰርቷል። ከከተማ የተሰራ ባዝሩም ሽንት ቤት ፐብሊክ ሽንት ቤት ተብሎ ተከፍቶ የሱን አጥር ተደግፎ ሲሸና ይቻቃሉኝ። እኔ ሱስ ነው ያለባችሁ ውጭ ላይ መሽናት እችላለሁ እንደማንኛውም የሰው ፍጡር ከሆነ አምናለሁ። ትሸናለህ ቀላል ትሸናለህ አምናለሁ። ለምንድን ነው ፐብሊክ ዲሞንስትሬሽን እንደዚህ ማሳያ ያስፈልገው? በጣም የሚያሳዝን እዚህ ላይ መሰራት አለበት። ይሄ ቤዚክ የትም ቦታ የማይደረግ ነገር ነው። ትልቅ ካፒታል ሲቲ ተብሎ ስንት ገንዘብ ወጡ የሆነ ነገር እየተሰራ ማንም ሰው መጽዳትን የሚጠላ የለም፣ መልማትን የሚጠላ የለም፣ መሰራትን የሚጠላ ሰው የለም። ብዙ ኢሹ ተነስቶ የነበረው ከአዲስ አበባ ከተማ ግንባታ ጋር ተያይዞ ከጀርባው ከሰዎች ሪሎኬሽን ከምናምን ጋር ተያይዞ ሌላ ኢሹ ልናነሳ እንችላለን እሱ። ከዛ ውጭ ግን ባይ ኢትሰልፍ ከተማው በዚህ ሌቭል መደረጉን እንዳልኳችሁ ብዙ ኢሹ የሚነሳው ነው። ፕራዮሪቲ ነው ምናምን ማአት ነገር ሆኖ መደረጉ ግን አሴት ነው። ትልቅ ነገር ነው። ትልቅ ሊፕ ፎርዋርድ ነው። ተነጥፎ ሲሰጥ ኖርማሊ እንዳነጣጠፉ አድርገህ መጠቀም ነው። መደብ አይደለም። ዝም ብለህ ብድግ ብለህ የተዘው ምትለው እንደዚህ አሁን ይሄ የተባበሩት ነው አካባቢ የተባለው የጸዳ ነው። በጣም ያማረ ማታ ላይ ሌላ ሀገር ነው የሚመስለው። እውነቱን እንነጋገር ከተባለ ከሴምስ ጀምረስ ድረስ ያለው ዘ ፖይንት ኢዝ ሰው ይሸናል ያንፈሸፍሻል። አስፋልት ላይ አንቺ ቆመሽ ትጠብቂዋለሽ። ሸንቶ ልክ የሆነ ጀብድ ሰርቶ እንደመጣ ሰው አጠገብሽ እስኪደርስ ዚፑን እያስተካከለ እጅሽን ይዞሽ ተያይዛችሁ ትሄዳላችሁ። አሸኘው አንቺ ነሽ። አንቺ በተጸየፊው ራሱ ሼም ይዞም ይችላል እኮ የለም እዚህ ላይ ወይ ይለጠፍ በቃ የሚያሳፍርም ቢሆን ወይ ይለጠፋት በቃ አትሽኑ እየተባለ ፍላየር ይበተን ማስታወቂያ ነገር ጥሩም ባይነፍ እኔ አፈርኩ አንተን ሳይ እንዲሁ ሰፈር ምን ይሉ እንደው አሁን ይሄን ቪዲዮ ተቀርጻ ያቀርቡ ሰዎች ሴትዮዋ መኪና ውስጥ ያለችው ቆረ እንሂድ ነውር ነው አለች። ሲሳባር ነው አለች። ፊት ለፊት ከመተያየቱ ጋር ተያይዞ ዳይሬክት ኮንታክት ተው ግድ የላችሁ ሰው ሆዲ ቢሰዋል ሲያይ ነው ውጭ ሀገር ያለ ማቀን ቻይና እንዴ የሚያለቅሰው ከሰው አላቀረን። በዚህ በኩል ድብድብ፣ በዚህ በኩል ስድድብ፣ በዚህ በኩል የብዶች የበላይነት፣ በዚህ በኩል አደባባይ ላይ መሽናት
በአንድ በጎ ነገር እንታወቅ እንጂ ምን አይነት ነው እንደው? ገንዘብ አለመበርከት፣ ስራ መበላሸት፣ ቤተሰብ መበተን፣ ጨምጫቃና ቁጡ መሆን፣ የተፈጠሩ መልካም እድሎች መክሸፍ፣ ንቁ የነበሩ ሰነፍ መሆን፣ መረጋጋት አለመቻል፣ ሂድ ማለት የጀመሩትን ጫፍ ለማድረስ አለመቻል፣ ያለበቂ ምክንያት ስራንና የስራ ቦታ መቀየር፣ ብቸኝነትን ማዘውተር፣ ከአንድ ቦታ ላይ ተረጋግቶ መቀመጥ አለመቻል፣ መጠጥ የተደረገበት ሰው በስራ በፍቅር በትዳር በማህበራዊ ግንኙነት የመገለል ብቸኛ የመሆን እንዲሁም ሌሎች ምልክቶች ያሳያል። መተት ካለቦት ጎራ ይበሉ፣ አስተማማኝ መፍትሄ ያገኛሉ። አድራሻው ተውት። ይቅር እርሶን አልጠበቅኩም ነበር። ትልቅ ሰው ይመስላሉ፣ የከተማ ሰውም ትመስላለህ። አንቱ ልበል አንተ ምንድነው ችግር? በዚህ በአንደኛው ክፍለ ዘመን አሁን እያወራለሁ እንደው የምረዳው ነገር አለ። የሆነ ቦታ ሪሞት አካባቢ ላይ ምናምን ከሆኑ ነገሮች ጋር በተያያዘ ሰዎች የባህል ዲል አድርግላቸው ይባላሉ። መሀል ከተማ ተቀምጠ እንደ ፋርማሲ ደርድረ የቅድሞቹ ችግሮች የዘረዘርካቸው በሙሉ መተት ከሆኑ የኛ ጥፋት ምን ሊሆን ነው? ጥፋታችንን በሙሉ ወሰድክብን እኮ። ሂድ ማለት አልከኝ። አረ ላይ ሂድ ይለኛል። የት እንደሚሄድ ነው ችግር አይገባኝ። እስቲ እንደው ዲመተታይዝ አድርግልኝ እስቲ። የዘናጭ ቅሌታም ደግሞ እንደዚህ አይነት አለላቸው። በዚህ ዘመን ላለ ወጣት አሁን አንተ ራሱ ልፋቢልህ ነው። እነሱ ስንት ኤአይ ምናምን እየጎረጎራውን በቪዲዮ ኤዲት እያደረጉ ለጥሩ አይጠቀሙትም እንጂ ከነሱ ጋር ግብ ጉሮሮ ለጉሮሮ ተያይዘን ጭራሽ ወደ ስንተኛ ሴንቸሪ ተመልሰ መተት አለባችሁና ልንቀልላችሁ ምናምን ትላለህ። ምን አይነት አስነቅል እዚሁ እንዳይንዱ ውስጥ ያለው ምን ስራ እንዴት ነው? በጣም ነው እንደቸገረ። ከኋላ የደረደርከው የጀሶ ቃል ይሸጣል። በቀለም ዕቃ የተቀመጠ መድኃኒት ሰምተን ባናቅም ሲጀምር ቃሉ ራሱ ቀረ። አስመተተችብኝ ምቀኛ ጎረቤቴ ምናምን ድሮ ድራማ ሲሰራ ምናምን የቀረ ነገር ነው። ከተማ ውስጥ አይገባንም። በነገራችን ላይ ካመንክበት ችግር የለውም። ዛፍም ቆሞ ይሄዳል ብሎ የሚያምን ሰው ቆሞ ይሄዳል ብሎ ዛፉን ያምናል። እኛ ነን ሃሉሲኔት እያደረግነው እብድ ነውና ይታከም የምንለው እኛ ነን። በዛኛው ሳይድ ያለነው ሰዎች አሁን አንተ እንደዛ ይታከም ከማለታችን በፊት ሰብሰብ በል እንጂ ወንድ ማለት የከተማ ሰው ትመስላለህ። ሲያዩ ስንት ነገር የምታውቅ ሰው ትመስላለህ። ዝም ብለህ 1 ዓመት 2 ዓመት ኮርስ ፋርማሲ አተረው አሞክሲሊን እንኳን ማዘዝ እኮ ትችላለህ። ውስዋስ ካለብህ የሐኪምነት ስራ ማጣት፣ ሂድ ማለት፣ ነገሮች አለመሳካት፣ እንደው ነጭ ማለት ምን የኔ አመል ነው እሱ። ይሄን መተት ካረከው ከህዝብ ጋር ይጣላሉ። አሁን ያልካቸው ነገሮች የሌለበት ሰው የለም። ስለዚህ ሊትራሊ ሁልሽም መስራት አለብሽ ነው እያልካለሁ። ይላል እንደው ተው እንጂ እንዴ! ይሄ ምን ነው? ሁሉም በቃ አንድ መስመር ያዝን ማለት ነው። እግዚአብሔር መስመር ያዝን አሉት። ይበዚህ የእንትኑን የብደቱን መስመር ያዝን ከሆነ ወራት በኋላ አብደኝ ባይዘይ ሁሉ ሰው ካበደ እኮ ትርጉም የለም። አይ ምን ትላለህ አንተ? ምንድን ነው ግን? ለምንድን ነው የምትመቱን ብሎ ለጠየቀው ሰው ምላሽ እየሰጠውኝ ነው። የምትመቱት በራሳችሁ በሚታሳዩት ነገር ነው። እዚህ ጋር አሁን 380 ሰው አላችሁ አይደለም? በፖሊስ ላለመመታት ለፖሊስ መታዘዝ ያስፈልጋል። ፖሊስ የሚጠይቀውን ጥያቄ ትክክለኛና ተገቢ ምላሽን መስጠት ያስፈልጋል። ላለመመታት በቃ ኦሬዲ አትወጣጠር። ምንም የሚያወጣጥር ነገር የለም። አንተ የፈጸምከው ጀብድ የለም። ፖሊስ ደግሞ ካንተ አንሶ አይደለም። አንዳንዱ እንዳልተማረን አድርገው የሚያስቡ ሰዎች አሉ። አንተ ከተማርከው ዲግሪ በላይ ተምረናል፣ ከዛ በላይ ተምረናል። ግን ምንድነው ይሄ? በቃ የጣፋንታ ጉዳይ ነው፣ የጣፋንታ ጉዳይ። አንዳንዱ ደግሞ በቅናት አቃጥሏችሁ የምትሳደቡና የምታጉረምሩ ሰዎች። ሁሉም ሰው ፖሊስ መሆን ይችላል እንዴ? በቃ ሁሉም ሰው መሆን አይችልም። እድለኛው በቃ ሆነናል። ስለዚህ እግዚአብሔር ደግሞ ይመስገን ሕጉም ደግሞ መብት ሰጥቶናል። የመያዝ፣ የማሰር፣ የመመርመር፣ የመበርበር ትዕዛዝ ኃላፊነት ለኛ ተሰጥቶናል። ስለዚህ ትታዘዛለህ ማለት ነው። አንተ ና ብትባል ብትመጣም ባትመጣም መምጣት አይቀርም። ተመተህ ከምትመጣ ግን ና ስትባል መምጣት ነው። ኦሬዲ አይቀርልህም እኮ መመጣት ኦሬዲ አይቀርልህም ማለት መቀጥቀጡ አይቀርልህም። የት ነው የተማርከው? የኔ ጌታ የት አካዳሚ ነው የተማርከው? ወዶ አይስቁም። የሚማታበት ምክንያት ትንትን አድርጎ በእናንተ ጥፋት ነው የምናጠናፍራችሁ እና
ቀጥቅጠን ከምናመጣችሁ በጸባይ ብትመጡት አይቻልም ወይ? እኛም እግዚአብሔር ይመስገን ህጉም በሏቸው ብሎናል። ስለዚህ እንደው የመትረፊያውን ነገራችሁ እንደው ይርዳችሁ ራሱ ነው የሚሉት እርሱ አሁን ህግ አስከባሪው ህግን አክብረው ለማስከበር ቃል ገብተው ምለው እንትን ያሉት እና ቀንተን ነው ደግሞ ቀንተው ነው ዩኒፎርሙ እኔ እንጃ ቀንተው ነው ያልተማርን እንዳይመስላችሁ አትወጣጠሩ ብለዋል። ተማሩ አባቴ ተመራመሩ። የምን ኮምፕሌክስ ነው? ማን አወራ እንደዚህ ብሎ? ሲጀመር ደረጃ ፖሊስ መደብደብ ስልጣን የለውም። ቤዚክ እና ትልቅ እርግጠኛ ነኝ ይሄን ቪዲዮ በጣም ብዙ ሰጥቷል። ከፍ ያላችሁ ፖሊሶች፣ አለቆች፣ የተከበራችሁ ፖሊሶች፣ እኔ በጣም የማከብራችሁ ፖሊሶች አላችሁ፣ ሃየር ሌቭል ያሉ ሲኒየር ማለት የተለያየ ታሪክ ነው። መንገድ ላይ አንዳንድ ጊዜ የሚያጋጥማችሁ የፖሊስ ኤክስፒሪየንስ እና አንዳንድ ደግሞ ኦፊስ ውስጥ ያሉትን ሰዎች ስታዩ ሁሉም ሰው መቼም ጀነራላይዝ አይደረግም። ሁሉም ሰው መጥፎ አይደለም፣ ሁሉም ሰው ጥሩ አይደለም። እያንዳንዱ መስሪያ ቤት ውስጥ ብቃት ያለው አለ፣ የሌለው አለ ምናምን። እንደዚህ አይነት ስህተቶችን መታገስ የማትችልባቸው ተቋሞች አሉ። ብቃት የሌለው ሰው መታገስ የማትችልበት ሴንሲቲቭ ሆኖ ስራው ፖሊስ አንዱ ነው። ብቃት ይሄን ሰውየው መታገስ አንችልም እንዴ? ቀጥቅጬ ከመመጣ አትወጣጠር። ቶኑ ራሱ የንግግር ቶኑ ንቀቱ ራሱ ፖሊስ በህገ መንግስት የተሰጠው ስልጣን ወይ ህግ ባለሙያ እኔ እኮ ምግብ ዝግጅት ብማር እኮ የት ደርስ ነበርኩ። ይሁን እንግዲህ ነው አይደለም። ፖሊስ በህገ መንግስት የተሰጠው ስልጣን ፖሊስ ህግን ማስከበር ነው። ህግን አክብሮ ነው የሚያስከብረው። እንደ ማህበረሰብ ደግሞ ሰልጠን ባለ ማህበረሰብ ፖሊስ የማህበረሰብ አርአያም ነው። ጉዲድ በጣም ጥሩ ተግባር ሲሰራ ፖሊስ ወጣቶችን ኢንስፓየር ያደርጋል። ጥፋተኞችን ወደ ከጥፋት እንዲመለሱ ያደርጋል። ፖሊሱም ወጣቱን ደግሞ የሚያዘውም ጥፋተኛውም ተጠርጣሪውም ወጣት ሲሆን እንደሱ መሆን ሲችል እንዴት እንደዚህ ቦታ ትገኛለህ? ይመክራሉ፣ ይመልሳል፣ ብዙ ነገር ያደርጋል ፖሊስ። ማህበራዊ ሚናም አለው። ጽድቁ ቀርቶብኝ በቅጡ መኮንነኛ ነው። ማህበራዊው ይቅር፣ ህጋዊውን ግን ወንድሜ ማክበር አለብህ። በነገራችን ላይ ማንም አይደለም ማለት ሰው የምትደበድበው ሰው የመደብደብ መብት አልሰጠህም እኮ እግዚአብሔር ይመስገን ትላለህ። ሁለተኛ አልተማርክምም፣ አላልንምም፣ እድለኛ አልቀናንብህም። ምን ያቀናናል? እኔም ስራዬን እሰራለሁ፣ አንተም ስራህን ትሰራለህ። ካጠፋው ትጠየቃለህ፣ በህጋዊ መንገድ ትይዘኛለህ። ከዛ ውጪ ግን እምንመታችሁን ምክንያት ትላለህ። አምነህ መምታቱን አሳፋሪ ነው። የምር ሰልጥነህ ከሆነ አሳፋሪ ነው። ዝም ብለህ ገብተህ ካልሆነ መምታት አትችልም። ሰውን ፖሊስ ሊመታ ቢል ኖርማሊ አመለክታለሁ፣ አድናለሁ፣ እተባበራለሁ ከፖሊስ ጋር። ፖሊስም መነካት የለበትም፣ መከበር አለበት። ፖሊስ የሚከበረው ኖርማሊ ህግን የሚያከብርና ከፍ ያለ አካል ስለሆነ ነው። ትልቅ ክብር ያለው ሙያ እኮ ነው በነገራችን ላይ በጣም ትልቅ። አቤት አሜሪካን ሀገር ፖሊስ እንዴት እንደሚፈራ ብታይ። መፈራት ስለ በቴረር እንደዚህ መፈራት መከበር ጭምር። ፖሊስ ይመጣል ተጠርቶ ምናምን ከተባለ በቃ አለቀ ጉዳዩ ማለት ነው። ደብድቦ ግን አይደለም እንዳንተ ከመጣናና ፖሊስ ስቴሽን ካልመጣ ቀጥቅጫ ያመጣለው ብሎ አይደለም። ሙያውን ስለሚያከብር ነው፣ ህጉን ስለሚፈጽም ነው። ይሄንን መተግበር ሲገባ ዩኒፎርም የለበሰ የፖሊስ ኦፊሰር የምንቀጠቀጥበት የምክንያት አይነቶችና እንዳንወጣጠር እና ከማንም እንደማንበልጥ የመንደር እንዴ ወይዘሮ ከሊት እኮ ትሻላለች እኮ ከዚህ አይነት ሀርዳ ሰጣት። አንተን የበላይ አለቆች ካሉ መክረው ገስጸው እቤት ረፍት እንድታረግ አድርገው ዝም ብሏል 3 አመት። ከዛ እንደገና ተመረመ መመለስ መቻል አለብህ። ማንም ሰው ፖሊስን ዲስሪስፔክት ማድረግ የመናቅ የማንቋሸሽ አልተማረው ማለት ምናምን ህገወጥ ነው፣ መብትም የለውም። እንደዛ ማድረግ ምናምን ማክበር ግድ ይላል። ፖሊስም ግን የዜጎችን መብት ማክበር አለበት። ይሄንን ቤዚክ ነገር ሳትማር እንዴት እጅን አንስተህ ግራ እጅን ነው ያነሳው ግሬን ነው ያነሳው ማላ ስትምል በኖርማሉ መቼም እንደ አይነት ነገር አይኖርም። አሳፋሪ ነው በጣም ለሚሰማን ሰው አሳፋሪ ነው በጣም። እኔ ሁሌ እላለሁ እንደው አባቶች አጥንት ደማቸው ከስክሶችን አገር እንዳትገዛ ያደርጓት አባቶች አሁንም ነፍሳቸው በገነት ትኑር። የሰሩልን ውለታ የሚናቅ አይደለም። ውጭ ሀገር እንግሊዝኛ ተናጋሪ መንግስት ገዝቶም ቢሆን ኖሮና ቋንቋችን እንግሊዝኛ ቢሆን ኖሮ እንዳንተ አይነቶቹ ላይ የተረፈውን ይሄን ሁሉ ሰው ውርደት ዓለም ሰምቶብን እንደው መደበቂያ እናጣ ነበር። ውጭ ሀገር ያሉት ወገኖቻችን ራሱ መጠለያ ያጡ ነበር በእናንተ ምክንያት። ግን ደግነቱ ቋንቋችንን ጠብቀን ቆየን። ጉዳችን እኛው ጋር ነው። አስተርጉሞ መቼም አይሰሙልን ነገር ተዋርደን ነበር። በቃ እንግሊዝኛ ተናጋሪ ብንሆን so therefore I'm here to tell you that we beat the shit out of you because of አምነ ማለት ነው። ምን ይላል እንደው በስመ አብ
ማነሽ ጌጤ ቤት እየፈለጉሽ ነው አንቺን በዚህ በኩል የመጀመሪያው አይደለሽውን አንቺም ተዋበች አንቺንም እየጠሩሽ ነው ነይ ቀጠሮሽ ጋር እንዴት ነው ቆየሽ እየተባልሽ ነው ፀጉር ቤት ጊዜ ፈጀሽ እያሉሽ ነው ምንድናችሁ እናንተ እኔ የማይገባኝ ታሪክ አለ ማህበረሰብ እኛ የሀገር ነው ያፈራችሁ የበቀላችሁት እዚህ ነው እንደው በልጅነታችሁ ነው ያያችሁት እንደዚህ መንገድ ላይ ነው ያያችሁት ግራ ገባን እኮ ለመባለግ ሲባል ታሪክ አንብቦ ማያቅ ሰው ብሎ አጼ እንትና እኮ ሽሩባ ይሰሩ ነበር ይላል ሌላ ታሪክ ብትጠይቀው እኮ በህይወት እንኳን ታሪክ ክላስ ከ5 ነው እኮ ያቋረጠው ትምህርት ቤት እስከ 12 ሄዷል ከ5 ነው ግን መማር ያቋረጠውና አሁን ምንድነው የናንተ ጀስቲፊኬሽን እዚህ ማህበረሰብ ውስጥ ተቀባይነት የለውም የወንድ ሮል አለ ኖርማሊ የማስኩሊን ሮል አለ የፌሚኒን ሮልም አለ ማህበረሰብ ያስቀመጠልን ሮል ማምካራችሁ አዎ መልሱ ማህበረሰብ ያስቀመጠልን ሮል አለ እሱ ሮል መከተል አለብን ለኔ ሁሌም ቢሆን አንተ አሁን የሴት ሮል ያለ ማለት በማስኩሊን ፊገር አላየህም ይቅርታ አድርግልኝ ጸጉርን ሴት ጸጉር ቤት ገብተህ ሹሩባና ምናምን እየተቀመቀምክ ሰፈር ውስጥ ጭንስር ተቀምጠህ እየተሰራ ጥፍርን እየተዘፈዘፍክና እየተሞረድክ ውበቴ ልጠብቅ ምናምን ምን ልትሆን ነው መጨረሻ ላይ ምን ተዋውበህ ምን ልታረግ ነው ተኳኩለሽ ወጥተሽ ማርሽ ጌጤ ምን ልታረጊ ነው ተኳኩለሽ ወጥተሽ ግራ እኮ የሚገባኝ ነው ሴቶቹስ ብትሆኑ እንደዚህ አይነቱ እንደው ጉንጉን ወንድ ብለሽ ነው ዘሹ ብትሄጂው ይቅርታ አድርጉልኝ እኔ በጣም የጥንት ኢትዮጵያዊ ነኝ እንደ ነገር አልወድም ደስም አይለኝም የኢትዮጵያ ትራዲሽንም አይመስለኝም ማህበረሰባችን ውስጥ ያለ ነገር አይመስለኝ እኔ እኮ ትምህርት ቤቶቹ ልጆቻችንን ስናስገባ ጸጉራቸውን ቆረጡ ትላላችሁ ያው ስርዓት ስለሆነ አሁን እነዚህ ትልቅ ከሆኑ በኋላ መቼም ተምራችሁ ከሆነ ፕሮቫይደድ የከተማ ልጆች ከሆናችሁ እንዳልኳችሁ እስከ 5 ተማራችሁ እስከ 12 ትምህርት ቤት ትመላለሳላችሁ ተመላልሳችሁ ከሆነ አልቆረጧችሁም ያኔ ከየት አመጣችሁት ይሄን ትራዲሽን አሁን ሰው ራሱን መምሰል እየቻለ ወንድ ልጅ መስለ ጸዳ ብለ ጸጉርን ተቆርጠ ሱሪን ከፍ አርጋ ወገብን ታጥቀ በስነ ስርዓት ሳትንዘላዘል ግማሽ ቂጥን ጥለ ሳትዞር መንገድ ላይ ጫማን በካልሲ አርገ ሸበጥ ይመስል የጣት እንትን እየታየ ቁርጭምጭሚት እየታየ ባጭር ሱሪ ሳትሄድ ወንድ መስለ እኛ ሀገር ዴፊኒሽን አለ የራሳችን የሆነ ሀገር ሂድ ጉርድ ቀሚስ ለብሶ ወንድ የሚባልበት ሀገር ካለ ሂድና እዛ መኖር ትችላለህ እዚህ ከተማ ውስጥ ግን ዲስገስት አታርገኝ እንደው በመድኃኔ ዓለም ምን ይመስላል እንደው እዚህ አሜሪካ ለመምጣት የሚያስፈልጋችሁ ፓስፖርት ብቻ ነው አዎ እውነት ነው ፓስፖርት ብቻ እኛ ብቻ ሄደንማ እናንተን አንተዋችሁ በ4 ወር ከ15 ቀን ውስጥ እናንተም ህልም ወደምትመስለው ዩኤስኤ መምጣት ትችላላችሁ እናንተ ፓስፖርትና የምታርፉበትን አድራሻ ብቻ ይዛችሁልን ሌላውን ለኛ ጣሉ ወይም መገናኛ ማራኪ ታወር ወደሚገኘው በመምጣት ይጎብኙ አንተ ድርጅቱ ያንቺ ከሆነ ማዳምጭ ግድ የለሽም ማስታወቂያ ስሪልኝ ከተባልሽ ደግሞ ደግመሽ ማስታወቂያ ስሪ ማጣራት መቻል አለብሽ የአሜሪካ ኤምባሲ አዲስ አበባ የሚገኘው አሜሪካ ኤምባሲ ራሱ አፉን ሞልቶ እንዳንቺ አይናገርም ቢናገሩም አላምናቸውም እኔ ፓስፖርት ብቻ ስላላችሁ ወደ አሜሪካ በጉብኝት ነው ብርቅ አይደለም ጉብኝት እኔም ጉብኝት ይመጣቻለሁ በጉብኝት ነው በስራ ነው በትምህርት ነው እንዴት ነው እናንተ አሰጣጣችሁስ እንዴት ነው እና ከማስታወቂያው ጀርባ የሆነ ንቀት አለው ማለት ኢትዮጵያን የማሳነስ ነገር አለው ከኋላው በህልማችሁ ምናምን እናውቃለን ትልቅ ሀገር ነው አሜሪካ በጣም ትልቅ ሀገር ነው በብዙ ነገሩ ከኢትዮጵያ የተሻለ ነው ብዙ ኦፖርቹኒቲ አሚን ሄዶም የሚያሰው ያቋል የሚኖርም ሰው እዚህ ያቋል ምናምን ያ ማለት ኤቭሪባዲ እዚህ ያለ ሰው በሙሉ ህልሙና ራእዩና ጉጉቱ እዛ ስለሆነ ሁሉም ሰው ይሄዳል የሚል ድምዳሜ ላይ ደርሰሽ ምን አለበት ጠቅላችሁ መጡዛ እንትን አይነት ነገር ነው እንትኑና እንደዚህ እንደወሎ ፈረስ መልክ አሳምሮ ነንሰንስ ማውራት ግን ትክክል አይደለም በነገራችን ላይ ሲጀመር እስካም ነው በብዛት 99% እስካም ነው እንዴት ነው ሰው መታወቂያና የሚያርፍበት ቦታ ስላለው እኒውን ይበልና እናንቺ እንዳልሽው እዚህ ምንም ትቅር አገሪቷም ግድ ትነስ ሁላችንም ልመጣ ነው ነገ መገናኛና እንዴት አርጋችሁ ነው የምትወስዱን የት ነው ማናችሁ እናንተ በዚህ ፖሊሲ በዚህ አሁን ባለው ሁኔታ አፍሽ ሙልት ታርገሽ እንደዚህ እንትን ካላችሁ እንደዚህ እናደርጋለን ካናዳ እንልካለን ይኸው ከተማውን በሙሉ አሰለች ያልተዘረፈ ሰው የለም ካናዳ ናጺ ትፈልጋለች የሚል ማስታወቂያ መዶሻ የሚመታ ሰው ካናዳ ጠፍቶ ካናዳ የቤት ወልዋዮች 3000 ይፈልጋሉ እዛ ያሉት አይወለውሉም እንዴት ነው ነገሩ ለስሜት ለእንትን እንኳን ስሜት አይሰጥም ስንት ሺህ ማይል አቋርጠ ለመወልወል ሰው እየፈልጉ በር ወልዋያንተን ዌልካም ካናዳ በጣም ቆሸሸች አይነት ሙድ መታራመዱ ሰዎች አላችሁ እዚህ ምንም ከሴንሱም ከራሱም የተጣላ ሰው አለ ዝም ብሎ የሚከፍል ብዙ ሰዎች በነገራችን ላይ ሚስቴክሊ እንደዛ የሚያስቁታሉ ምን ያርግ መቼም እዚህ መቼም ከምስኪን ከመሆን ምናምን ብለ 3 ሚሊዮን ብር ትከፍላለህ 2 ሚሊዮን ብር
2 ሚሊዮን ብር ከከፈልክ ምን ያርግ እዚህ ምስኪን አትባልም እኮ። እኔ 2 ሚሊዮን ብር የለኝም። ምን ያርግ ምስኪን እንትን ሁለት ሰውዬ 2 ሚሊዮን ብር ከፍሎ ነው ከዛ ተበላው ህይወት የተቃወሰ እንትናን ያዙልኝ መልሱልኝ። ይሄ አይነት እስካም እንዳው ሰው ያለውን ጉጉትና የሆነ ነገር አድርጎ እዚህ አሳንሱ። አሁን በብዛት እየሰራችሁ ያላችሁት ከማስታወቂያ ጀርባ ያለው ነገር ብሎ የቶኔሽኑ ጀምሮ ከቶኑ ጀምሮ ከንግግሩ ጀምሮ በጣም እኛን የማሳነስ የማጣጣል ሰው ቤተር ነገር ቢያገኝ ማንም አይጣላም እኮ ይሁን። ሰው በትምህርት ይሄዳል፣ በስራ ይሄዳል፣ በተለያየ ነገር ይሄዳል። ተአምር የለው። በጉብኝት ይሄዳል ይመጣል። መኖርም ችግር ነው። ስፋይን አገሩን የሚወድ ሰው ነው እዛ የሚኖረው አይኖ። ግን እዚህ ያለው አው እዚህ ወጣት አለ ማለት አነሰም በዛም ነገ ተስፋ የምናደርግበት ሀገር አለን። እኔ ባጋሪ ተስፋ አልቆርጥም እና ይሄ የማሳነሳችሁን ነገር ብትተውት ያንቺ ትኬት እንዲሞላልሽና የሆነ ሰው ገንዘብ ሰብስቦ እስከሚገባልሽና አካውንትሽ እንደተለመደው ቢሮ ዘግታችሁ እስከምትጠፉ ድረስ ብትተውት። እንደዚህ አይነት ተዳፈራችሁ በጣም ማለት በቃ ምንም ሰው የሌለበት ሀገር መሰለ። ኦፍ ኮርስ ብዙ ሰው የለም፣ ግን ትንሽም እንደው ዝም ብላ እንዳገር ትከበር እንጂ ግድ የላችሁ። ቶኑ ልክ አይደለም። መገኛ እናንተን አንተዋችሁ በእናትሽ ይዘሽኝ ጂስት የኔ ኤምባሲ የኔ ስቴት ዲፓርትመንት አንቺ ነሽ የምትወስኚው። ምን ትላለች እንዴ? እንደምን አላችሁ ታታንጀው እንዴ አሁንም ጋሻ እንዴት ነው? እንግዲህ በሚያሳዝን ሁኔታ አሁን መሰልጠን ይሄ ነው። በትምህርት ቤቶች ያለው ነገር ይሄ ነው። በከተማም ያለው አይለይም። ይሄኛው ፕሮባብሊ ከከተማ ውጭ ያለ አንድ ታውን ውስጥ ሊሆን ይችላል፣ አላቅም። እንግዲህ አስተማሪ ያስተማረ ክፍል ውስጥ መጠጥ አስገብቶ የጠጣ ጠላ አስገብቶ ጠጅም ሊሆን ይችላል። ፎርዛት ማታ አይዶን ኬር ስለ ነገሩ እንደው ኮንዳክቱና ቢሄቪየሩ ግን ያሳዝነኛል በጣም። የተማሪዎች ኮንዳክትና አክቲንግ ዚስ ዴይስ ያለው በጣም ነው የሚያሳዝነኝ። ክላስ ውስጥ ከአስተማሪ ጋር ትወርክ እያደረጉ ከሚጨፍሩት የአዲስ አበባ ተማሪዎች ጀምሮ ክላስ ውስጥ ጠረጴዛ ላይ አውጥቶ ፕሮፖዝ ላድርግላት ብሎ ከሚያደርገው ተማሪ ጀምሮ የሚያወሩት ወሬ ኢንተርቪው እናድርግ መንገድ ላይ ተብሎ ከሚያወሩት ብልግና ጀምሮ እንደዚህ አይነቱ ነገር በጣም በሚያሳዝን ሁኔታ እንደ ትሬንድ እንደ ፋሽን ሆኖ ትፈራለህ እኮ። እኔ አሁን ከረንትሊ ባለው ሁኔታ ልጄ ውጪ ብታመሽ አልፈራም። አጠፋ ተሸክማት ትወስዳት በጀም ግን ጀነራሊ ጀመረ እንደ ወላጅ የሆነ ስጋት ምን ነው አልል ይችላል እንጂ አልደነግጥም። ያን ያህል በቃ ትልቅ ነች፣ ፋይን ቲኔጀር ነች፣ ልታርብ ትችላለች ነው እላለሁ። ሌላ ነገር የሆነ ቦታ ሄደች ፊልድ ትሪፕ ከሆኑ ጓደኞቿ ጋር ተዝናና ወጡ በትምህርት አያስፈራኝም። ድንግጥ ምለውና የሆነ ዓለም የተደፋብኝ የሚመስለው ስልኳን ይዛ ቲክቶክ ከፍታ መኝታ ቤት ስገባ ፈራው። በቃ ከሱ በላይ ስጋት የለኝም። ነው ማምሸት በስንጣሙ ልጄ ውጭ ሄዶ ታክሲ ማቶ ኮሊዮን ይችላል። ሰው ልጅ እንደዚህ ሌቭል እንድንፈራው ደረጃ የደረሰው እንደዚህ አይነቱ ትሬንድ ባዶ ነው አገር የሚሆነው መጨረሻ ላይ። እኔ እኮ ይሄን አይቶ እርምጃስ መውሰድ ምን ችግር አለው? አዲስ አበባ ከተማ ውስጥ አለል ኮሜንት ይመጣል አይደል? ልጆቹ ትንሽ ናቸው እንደ እድሜያቸው ይሆኑ እንደ እድሜያችን ነበርን። እኛም በእንደዚህ መልኩ ጋጠ ወጥ ግን አልነበርንም። እድሜ ጋጠ ወጥ አያደርግም። በነገራችን ላይ እድሜ የራሱ ነገር አለው። የ16 ዓመት አምቢሽስ ዴስፕሬት ሊሆን ይችላል፣ ሊቸኩል ይችላል። 20 ዓመት ሲሆን ይሰከናል ምናምን። ሁሉም እድሜ ፊቸር አለው። ብልግና በየትኛውም እድሜ ተቀባይነት ያለው ፊቸር አይደለም። ባለጌ ነው። 15 ዓመት ባለጌ ነው፣ 80 ዓመት ባለጌ ለውጥ የለውም። ልክ እንደ ጥይት ነው። 6 ዓመት የተተኮሰውና 10 ዓመት የተተኮሰው 50 ዓመት የተተኮሰው ሁሉ እንደሚገለው ብልግና በሁሉም ደረጃ በጣም ኦፌንሲቭ። ይሄንን እርምጃ የማትወስዱ ሰዎች በየትምህርት ቤቱ ያላችሁ ሰዎች በተለይ በየግል ትምህርት ቤቱ ያላችሁ አዲስ አበባ እንደው ነገሩ ከተነሳ አይቀር በጣም ነው የማዝነው። ይታያል ቪዲዮ ይኸው ለህዝብ አሳየ። ጠጣ ክፍል ሰውዬው እያስተማረ ሂሳብ ደፋ ቀና ይላል። እየጠጣ ሙድ እየያዘ ነው አስተማሪ እያስተማረ። እዛ እዚህ ከጎን በኩል እጁን እግሯ ውስጥ ከቶ ቪዲዮ ይቀርጻል፣ ቀሚሷ ውስጥ ከቶ። ከዛም በላይ የሚዘገንን ነገር ያደርጋል። ያንዳንዱ ወራዳ መምህርም አለ አብሮ ሲደንስ እንዲህ ሲያደርግ የሚውል ቀፋፊ ዳንስ። ይሄ ሁሉ ተደምሮ ከታየ እኛ ካየ ነው እንደዚህ ነው። እንደው ምን እየተካሄደ ነው ካልኩኝ የትምህርት ቤቱ ማኔጅመንት፣ ትምህርት ቢሮ፣ ኦቶሪቲው፣ ተቆጣጣሪው አያዩም እንዴ? ተማሪው እርምጃ አይወሰድበት? አይባረርም? የሆነ ቤተሰቦች ጠርተው የሆነ ነገር አይደረግም? ይደገማል። አንዳንዱ ትምህርት ቤት ከማስተማር ይልቅ ጭፈራ ቤት ነው ይመስለው። እንትን ዴ ሴንት ኒኮላስ ዴ የት አባታችሁ እንደምታውቁት ኒኮላስን ብቻ ብትነግሩኝ ደስ ይለኛል። እንትና ዴ ከለር ዴ ኦቨር ዴ ቀከት ዴ ምናምን ዴ ብላይንድ ዴት ዴ እንትና ምናምን ዴ ምናምን ዴ ብላይንድ ዴት ላይ ከማታውቀው ሰው ጋር ዴት ታደርጋለህ። ብላይንድ ዴት ነው፣ ከለር ዴ ነው ዛሬ ምናምን ዴ ነው፣ ካልቸር ዴ ምናምን ዴ። አንዱም እንኳን ከመንዴት ውስጥ ይብሳል። የዚህኛው ዴ ደግሞ በቃ ከነመንዴ ይበለጠ። ይሄን ነው የሚሰሩት። ይሄን ጨርሰው በመጨረሻ ላይ ግራጁዌት አድርጉ ይባላል። ውጤቱ ይነገራል። አዲስ አበባ ውስጥ ከተፈተኑ 290 ትምህርት ቤቶች ውስጥ አንድ ትምህርት ቤት አንድ ተማሪ ዩኒቨርሲቲ ገብቷል ይባላል። ውርደት ከዚህ በላይ ምን አለ? እናት ተሰብስበን ቁጭ ብለን እቺ ሀገር የትውልድ የት እየሄደ ነው በዚህ ገብቶ እንላለን። ምን ጠብቀን
እንደዚህ አይነት ተማሪ እንደዚህ አይነት ቲኔጀር እንደዚህ አይነት 15 ዓመት ልጅ አሳድገህ አድጎ ሌባ እንዳይሆን የጠበቀው ጨዋ አገሩን የሚወድ የሚያገለግል በጣም አርቆ የሚያስብ እንዲሆን የጠበቀው ዛሬ ያልሰሩት ነገር የት ነው የሚገኘው? እንደው አያገባህም አትበሉኝ እስቲ አንዳንዴ እንደው አያገባህም የሚለኝ ሰው በዛ። ይሄን ያዙልን እንጂ ደግሞ እንዲህ ስራው ግን ምን ይላሉ? መሻሻም ነው የእንትን ቢሮ ኃላፊ የእንትን ስራ ሂደት ጨጨፋ ጸጸጠ ሂሂ ዲ ኃላፊ ጥንቆላ የመሰለ ታይትል እሺ ሶፍቱን ያስከረን ዳቦ ቀይር ዳቦ ሊቀይር አሁን ነብይነትን አሳይ አይደል? አሁን ደግሞ ነብይነትን አሳይ ለኔ ለናዝር እንጸልያለን። ጎንያ ሳካቱሪ ካቦሸናና ማሃንዱስ ኩትሮኒያሶ ሶፍት በናዝረቱ በኢየሱስ አሁን ለኔ ሲቀየር ይታየኛል። አሁን ቀጥታ በደንብ ማየት አለብኝ። አይታይም? እኔ አሁን ቀጥታ እየበሰለ ነው አሁን እንደሚግብ ማለት ነው። ምኑ በቆማ ወደ እየተቀየረ ይቀጥል። አይታይም? ሶፍቱ ታይም ሶፍቱ በደንብ ይኸው። ይኸው ሶፍት ነው ያየው። በኋላ ወደ ምግብ ቀይረ እበላለሁ። እሺ በናዝረቱ በኢየሱስ ስም ይሄ ወደ ዳቦ ሊቀይር ነው የፈረደበት። እኛ እንጀራ ላልነሽ ዳቦውን ቀይራ አሳይ። እሺ ዳቦ ይሁን። እሺ እየተቀየረ ነው። እንዳይበንብህ መስታወቱን ዘግቻለሁ። እሺ እየተቀየረ ነው። ሶፍቱን በልብል እየበሰለ ነው። እየበሰለ ነው። ከየት ነው ታረቀ? በደንብ ጌታ በኢየሱስ ስም አሁን ለኔ ኖርማል ዳቦ ነው ይታኛል። አሁን አንተ በስጋ አይን ነው የታየው። እኔ አሁን መንፈሳዊ አይን ላይ ኖርማል እጄ ላይ አሁን ዳቦ ሆኗል። በጣም ዳቦ ሆኗል። አሁን ይሄ ዳቦ የሆነውን አሁን እርሾ ጨምርበት ይጎርሳለሁ ማለት ነው። አልተነሳም። እርሾ ጨምርበት። እኔ በስጋ አላየው። አሁን አይኔ እያየ አይደለም። አሁን ይሄ ዳቦ ሆኗል። በእጄ ላይ ዳቦ ሆኗል። አሁን ይሄ ዳቦ አሁን መብላት ጀመርኩ ማለት ነው። አሁን ለኔ ኖርማል ዳቦ ሆኗል። ላንተ ምን እንደሚታይ አላውቅም። እሱም በኋላ ያለው ሶፍት ነው የሚታየው። ላንተ ሶፍት ነው የሚታየው። ለኔ አሁን ቀጥታ ዳቦ ነው የሚታየው። ሶፍት ይታየኛል። ዳቦ ነው የሚታየው። ይሄ ነው ዳቦ ቀጥታ አሁን እየበላው ነው። ብላው ይታያል። ብላ አሁን እያየሁ አይደለም። በስጋ በስጋ ያያል። አንተ አሁን ባጥንትም ውሃ ገዝቼ ልምጣ። በቆዳ ቆይተው እንዴ ቆይ አሁን ላይ እንደው ምግብ ሆኗል። እሺ ቀጥታ ወደ ዳቦ ኖርማል ተቀይሮ ነው አሁን ያየው ይበላል። አሁን ላይ እንድታይ ለዛ ነው ቅድም አይንን ጨፍልና ኖርማል ወደ ዳቦ ሲቀየር ታያለህ ብዬ ነገርኩኝ። አሁን በስጋ አይደለም። እኔ አሁን በመንፈስ ውስጥ ላይ ስላለው ኖርማል ዳቦ ሆኗል። እሺ በእጄ ላይ ማለት ነው። ስለዚህ አሁን ይሄን ዳቦ እየበላሁ ነኝ። እሺ ይታያስ በላ እሺ ሶፍት በልታል አይቻልም። ሶፍት ነው መጀመሪያ ግን ወደ ዳቦ ተቀይሮ ሶፍት ነው ባካ ውስጥ የከተተከው ወይ ድላችሁ እኔ ዳቦ ነው የሚበላው። ሶፍት ነው እሱ ያንተ ላንተ ሶፍት መጀመሪያ ሶፍት ነው። ሶፍት ነው አሁን የሚበላው ሶፍት ነው። እደዛ መሸወዶን ሸው ሶፍት ነው ዳቦ ነው ተቀይረው። እኔ እኮ የኛ ምንድን ነው የሚባለው ግን እድል ነው ፎርቹን ነው። እኔ በማንኛውም ማህበረሰብ ውስጥ የአእምሮ ህመም ያለበት ሰው አለ። ዩዥዋሊ እብድ የምንለው ሰው አለ በአእምሮ ውስጥ። አይገርምም? እዚህም አለ፣ ውጭ ሀገርም አለ፣ እንግሊዝም አለ፣ ጀርመንም ህንድም አለ። ኖርማሊ እንደዚህ አይነት ችግር ያለበት ሰው የአእምሮ ህመም ያለበት ሰው መታከም ሲገባው ግን ማህበረሰብ ተጽዕኖ ፈጣሪ ብሎ በሚሊዮን የሚቆጠር ሰው ሲከተለውና ሰርቪስ ስጠኝ ሲለው ማየት ግን ምን ሆነን ነው ያስብላል። እድላችን ነው ያስብላል። ይሄን ሰው የሚፈጉስልን ሰው አጣን። በጣም ብዙ ጊዜ እንግዲህ ስንት ጊዜ ሆኖታል። ጭራሽ ኦንላይን ገብታችሁ ገንዘብ እየሰጣችሁ ነብይ እንዲያርግልን ምናምን እያላችሁ የምታረጉ ሰዎች በመቶ ሺዎች የምትቆጠሩ ሰዎች አላችሁ። ምንድን ነው የሆናችሁት? ምንድን ነው የሆነው? ማለት ኖርማል የአእምሮ ጤና ተቋም ችግር እንዳለብን አውቃለሁ። አንድ አማኑኤል ሆስፒታል ነው ያለው። ወደ ዘመናዊ ሕክምና ከመጣን ወይ በየእምነቱ ነው ሰው። ይሄ እምነት ያለው ሰው አይደለም። እኔ እንደ ክርስቲያን ክርስቶስን እንደሚከተል ሰው ለክርስቶስ አክብሮት እንዳለው ሰው በዚህ አብ ሲጠራ በጣም ነው ኦፌንድ የሚያደርገኝ። አሁን እንደዚህ በጌታ ስም ስትል አሳፋሪ እኮ ነው። ትልልቅ ሰዎች በወንጌሉ ያላችሁ ሰዎች በእምነቱ ያላችሁ ሰዎች ተው፣ ይሄ እምነታችን ነው፣ ይሄን ሰውዬ ያዙልን ይባላል። የቤተ ክርስቲያናት ህብረት ኮንግረስ ካውንስል ምናምን መግለጫ ያወጣበት ያዙልኝ አላውቀውም ይሄን ሰውዬ አለ። አሁንም እንደዚህ እያደረገ ብዙዎች ባለፈው ላይቭ ተገብቶ ፓስት እስቲ ጸልይልኝ፣ እኔ እናንተን ችግር እፈታለሁ፣ እናንተ ደግሞ የእኔን ችግር ፍቱልኝ፣ ጸልይላችኋለሁ፣ እናንተ ደግሞ አካውንት ይውላችሁ አለ። የራስን ችግር ሳትፈታ የሰው ችግር የሚፈታ ሰው ምድር ላይ ሰምቼ አላውቅም። እኔ ቶታሊ ሉናቲክ ነው፣ በቃ ስቷል። ግን አሁን የደረስንበት የውድቀት ደረጃ ምንድን ነው? እንደዚህ አይነት ሰዎችን የማንገስ የማግነን የመሸለም
የብራንድ አምባሳደር ማለት ነገ ጧት ይሄን ሰውዬ የሆነ ድርጅት የሆነ ሪል ስቴት የሆነ ምናምን ሳቡን አስመጪ የብራንድ አምባሳደር ብሎ ፊርማ ካልፈረመ እንዲህ ከምላሴ ጸጉር እንደከለማ ይታጣል። እየጠፋን ነው ተያይዘን። ተውባይ ጠፋ ደግሞ አለው ትልቅ ሰው ጠፋ። እዚያ ጋር በየሴክተሩ ነው የጠፋው ትልቅ ሰው። በእምነት ቦታው ትልቅ ሰው ጠፍቷል። በፋይናንስ ቦታው ትልቅ ሰው ጠፍቷል። በአገር ሽማግሌ በሰፈር ሰው ትልቅ ሰው ጠፍቷል። በትምህርት ቤት ትልቅ ሰው ጠቅላላን የተበላሸው ትልቅ አለመሆኑ ማነስ ፖፑላሪቲ እየሆነ መጣ ማለት ነው። ሶሳይቲ ከዚህ በላይ ሊወድቅ አይችልም። እንደዚህ አይነት ሰዎች በመቶ ሺህ የሚከተላቸው ሰው ሲኖር ማየት የመጨረሻ የማህበረሰብ ውድቀት ነው። ታላግጣለህ አንተ በክርስቶስ ቀይራለሁ እኔ አንተ በእንትን ያየኸው እኔ በስጋ አይደለሁም። በስጋ ባትክልት ነህ፣ በስጋ አይደለም። በምን ልትሆን ትችላለህ አንተ? መንፈስ ከመንፈስ የተጣላ ሰው ነህ ሲጀምር። ኖርማሊ ይሄንን እንደ ትሬንድ በተለይ አንዳንድ ቦታ ያሉ ሰዎች ሲምፕሊሲቲ ኦፍ ማይንድ ብትሉ ብዙ የማያውቅ በቃ የሚሸወድ ሰው እሱ እንደዚህ ከጀመረ እኔም እጀምራለሁ። በነገራችን የመጀመሪያዎቹ እንዲህ ነባዮች ነብይ ነባዮች የጀመሩት ነው አሁን ይሄ ሁሉ ደረጃ የደረሰው። ምክንያቱም ሰዎቹ ሰክሰስፉል ሆኑ። ያምታቱም ቅባት እንትን ብዬ እያሉም ካርዳችሁ ላይ ኤቲኤም ካርዳችሁ ላይ ሄዶ ያላስቀመጥከውን ገንዘብ ሂድና አውጣ እያሉ ጓደኞቻቸው እየመጡ እየመሰከሩ 20 ሺህ ሰጠኝ ኤቲኤም አላሉ። እኔ አዲስ አበባ ውስጥ ያለ ኤቲኤም 20 ሺህ አይሰጥም። በነገራችን ላይ የምርም ገንዘብ ቢኖር አይሰጥም። የእሱን ግን ሰጠው። ምክንያቱም እዛ አዳራሽ ውስጥ ያለው ተስማማ ጌታን የሰጠ አሉት። ከምንም ተአምር ውጪ ነው። በነገራችን ላይ እንደዛ አይነት አሰጣጥ የሚሰጥ አይነት ግን ፐርሰናል ሪሌሽንሺፕ ያለ ሰው ብትሆን እኛን ለምን ታርቀናል እዚህ መት ይሄ ሁሉ ባለበት ሁኔታ እነዛ ሰዎች ሰክሲድ ሲያደርጉ የራሳቸው ቴሌቪዥን ቻናል ገንዘብ መኪናው አጀቡ ሲበዛላቸው ሲያዩ እነዚህ መጡ። ይሄን አይተው ደግሞ ይመጡ አሉ። ምክንያቱም ከመቶ ሺህ ተከታዮች መቼ ኮንቪንስድ የሆነ 5-6 ሰው አይጠፋም። ብክለት ነው። አንዳንዴ ፐርሰናል ይመስለዋል ሰው እንደዚህ ነገር ስናገር አይ ዶንት ኬር የታውቀዋል ፐርሰን ግን ብክነት ነው። ኖርማሊ ምፈራው ነው። አሁን በጣም ምፈራው በዚህ ደረጃ ያሉ ሰዎችን የሚከተለው የሰው ቁጥር ሳይ እፈራለሁ። እንደ ሰው እፈራለሁ። እንደ ሀገር ያስፈራኛል። እንደ ወላጅ ያስፈራኛል። እንደ ወንድም ያስፈራኛል። አትፈሩም? በጣም ነው የምፈራው። ሶፍት በላ አሁን አንተ ቫዝሊን በላለሁ አልክ፣ ባለፈው ጠጠር በላለሁ አልክ። እንደ አፈር በበላ እኔ ምን ፌመስ ና በቃ ፌመስ ና አፈር በልተህ ጠጠር በልተህ ፌመስ ነው። አንተ ድንጋይ በልተህ ፌመስ እኮ አንዷ ደግሞ ትነሳና ነገ ጠዋት የሆነ ሰጋቱራ ቀምሳ ፌመስ ለመሆን ትሞክራለች። ተያይዘን የእብድ መድረክ እየሆንን ነው ጠቅላላ። ኢንፍሉዌንሻል ተጽዕኖ ፈጣሪው ከሌከሌ ዛሬ እንግዳችን ነው ብሎ ጋበዙ ባለፈው። አንተ ተጽዕኖ ከፈጠርክ ሞተናል ማለት ነው። በጣም ነው የማፍረው በዚህ ስማ ምን እንደምናደርገው ግራ ገባን እኮ። የሚያድነን አካላት አልኩ የድረሱልኝ ጥሪው እኮ አካላት እውነት የማይመስሉ ሰዎች ሰው እየተከተላቸው ነው። እውነት የማይመስሉ ማለት ኤግዚስት ያደርጋል እንዴ አይነት ሰው ምንላቸው ሰዎች ብዙ ሰው ፎሎወር እየተከተላቸው ያውም ትውልድ እያፈሩ ነው። እነሱ ትምህርት ቤት ገስት ስፒከር ተደርገው ይጠራሉ። ሃይ ስኩል ምናምን ሰክሰስፉሉ ስኬታማው ምናምን ተብለው ዩቲዩበር ተጽዕኖ ፈጣሪው እዚህ ሀገር ታይትል መቼም አያልቅም። አዋቂው ዶክተር፣ ኮሜዲያን፣ ተጽዕኖ ፈጣሪ ምናምን አርቲስት ምን አይነት